አንዲት ኢራን ዓለምን አስጨነቀች። ኢትዮጵያ ተፈተነች። Oil prices jumped by nearly 7% on Thursday after US President Donald Trump reiterated threats to hit Iran, quote, extremely hard in the coming weeks. ኢራን በ6 መርከቦች ላይ ጥቃት ማድረሷን ተከትሎ የዓለም የነዳጅ ዋጋ እንደገና ማሻቀቡ ተነግሯል። የኢራን ጦርነት አዲስ አበባን ክፉኛ አስጨንቋል። መላ ኢትዮጵያ በሚባል ደረጃ በነዳጅ ምክንያት ከባድ አደጋ ውስጥ የገባ ይመስላል። ኢትዮጵያውያን ለሁለት ተከፍለው ግማሹ አሜሪካና እስራኤልን ግማሹ ኢራንን ሲደግፍ ይውላል። ጦርነት እግር ኳስ የሚመስላቸው ግለሰቦች ከኢራን ጎን ነኝ ከእስራኤል ጎን ነኝ እያሉ አስተያየት ሐሳብ ሲሰጡ ይሰማል። እነዚህ ጦርነትን እንደ እግር ኳስ የሚመለከቱ አካላት የጦርነትን አስከፊነት በአሁኑ ሰዓት የተረዱ ይመስላል። የኢራን ጦርነት ዳፋው ለኢትዮጵያውያን ተርፏል። በተለይ የአፍሪካና የእስያ ሀገራት ከፍተኛ ችግር ውስጥ ገብተዋል። በአፍሪካ ያሉ ሀገሮች የነዳጅ ቀውስን ለመቋቋም የቤንዚንና ኤሌክትሪክ ፍጆታን ለመገደብ እርምጃዎችን እየወሰዱ ነው። ደቡብ ሱዳን በዋና ከተማዋ ጁባ የኤሌክትሪክ ኃይል በፈረቃ ማድረግ የጀመረች ሲሆን ሞሪሸስ ደግሞ ብክነትን ለመቀነስ በተለይም ከፍተኛ የኃይል ፍጆታ ባለባቸው አካባቢዎች ገደቦችን ጥላለች። በኢትዮጵያ ነዳጅ አቅራቢዎች ለተወሰኑ ዘርፎች ቅድሚያ እንዲሰጡና ተጠቃሚዎች እንዲቆጥቡ ሲታዘዙ፣ ዚምባብዌ ደግሞ በነዳጅ ውስጥ ያለውን የኢታኖል ይዘት እየጨመረች ለማቅረብ ተገዳለች። በኬንያ 20 በመቶ የነዳጅ ማደያዎች የአቅርቦት እጥረት እያጋጠማቸው መሆኑን የቢቢሲ ዘገባ ያሳያል። አዲስ አበባ ደግሞ በነዳጅ እጥረት እየተፈተነች ትገኛለች። በመዲናዋ ረጃጅም ሰልፎች ማየት እየተለመደ መጥቷል። የእግር ጉዞ ማድረግ ጥሩ ነው የሚል ምክርም ከባለስልጣናት እየተሰማ ይገኛል። ኢራን 20 በመቶ የሚሆነው የዓለም የነዳጅ ንግድ በሚያልፍበት የሆርሙዝ ሰርጥ ያላትን ቁጥጥር ተጠቅማ በፈጠረችው ጫና የኢትዮጵያ የነዳጅ አቅርቦት በውጥረት ውስጥ ወድቋል። በአቡዳቢ የሚገኙ የሀብሻን ጋዝና የባብ ነዳጅ መሬቶች ላይ የሚሳኤል ጥቃቶች መሰንዘራቸው በተነገረበት በዚህ ወር ድንጋጤው በአዲስ አበባ ወዲያውኑ ተሰምቷል። አንድ ስማቸው እንዳይጠቀስ የፈለጉ የዲፕሎማሲያዊ እውነቶች ታዛቢ ለአዲስ ስታንዳርድ እንደገለጹት ጠቅላይ ሚኒስትር አብይ አህመድ በዚህ በኢራን ጦርነት ለዩናይትድ አረብ ኤምሬትስ ያሳዩት ቁርጠኛ አጋርነት በ2018 ዓ.ም መጀመሪያ ላይ ከተፈረመው ሁለንተናዊና ስትራቴጂካዊ አጋርነት ጋር የተያያዘ ነው። ታዛቢው ኢትዮጵያ ኤነርጂ ደህንነቷን ከኤምሬትስ ጋር አቆራኝታለች ይላሉ። መንግስት አጋርነቱ ኢንቨስትመንትና የውጭ ምንዛሪ ያስገኛል ቢልም ታዛቢው ግን ኢትዮጵያ ከእንግዲህ ገለልተኛ ታዛቢ አይደለችም፣ ኤምሬትስ ስትጠቃ ኢትዮጵያ ኢኮኖሚ አብሮ ይቆስላል ብለዋል። Next tonight, oil prices soaring after President Trump's first primetime speech about the war in Iran. The president telling Americans the war is already a success. ዘ ኢኮኖሚስት እንዳስነበበው 1/5 ያህሉ የዓለም የነዳጅ የዘይት ፍጆታና ከሩብ በላይ የሚሆነው ፈሳሽ የተፈጥሮ ጋዝ በዚህ በጠባብ በኢራን ሆርሙዝ ሰርጥ መስመር ውስጥ ይጓጓዛል። በባህር ሰርጡ ላይ የሚከሰት ማንኛውም አይነት መስተጓጎል በዓለም አቀፍ ደረጃ የነዳጅ አቅርቦት ላይ ከፍተኛ መዘግየቶችን ሊያስከትል ይችላል። ታይም ድረገጽ ላይ ያገኘነው መረጃ እንደሚያሳየው ወሳኝ የነዳጅ መስመር በማለት የሆርሙዝ ባህሮች መጠን የጠራው የአሜሪካ ኤነርጂ መረጃ አስተዳደር IEA እንደገለጸው 20 ሚሊዮን በርሜል ነዳጅ ዘይት በየቀኑ በባህር መስመር ይጓጓዛል። ከኩዌት፣ ከኢራቅ፣ ከሳውዲ አረቢያ፣ ከኳታርና ከተባበሩት አረብ ኤምሬቶች የሚላኩ አብዛኛዎቹ የነዳጅ ምርቶች እንዲሁም ኢራን ወደ ውጭ የምትልካቸው ሌሎች ምርቶች የሚሸጋገሩበት የሆርሙዝ ሰርጥ 20 በመቶ የሚጠጋው የዓለም ፈሳሽ የተፈጥሮ ጋዝም በአብዛኛው ከኳታር ወደ ውጭ የሚላከውም በሆርሙዝ ሰርጥ በኩል ነው። በአመት ወደ $600 ቢሊዮን የሚገመት የነዳጅ ንግድ በባህር መስመሩ ላይ ይጓጓዛል። ኢራን የሆርሙዝ የባህሮች መጠን ሰሜናዊ ክፍል ትቆጣጠራለች። የመተላለፊያ በየቀኑ ጉልህ የሆነ ዓለም አቀፍ ንግድ ይሳለጥበታል፣ ያልፍበታል። ኢራን መርከቦቹን እንዳያልፉ ልትከለክል ወይም በአካባቢው ያሉ የመርከብ ኮንቴነሮችና የዘይት ወይም የጋዝ ታንከሮችን በመያዝና በማጥቃት ንግዱን ልታስተጓጉል ትችላለች የሚል የቀድሞ ስጋት ነበር። ይህም በዓለም የነዳጅ አቅርቦት ላይ ትልቅ ቀውስ ሊፈጥር ይችላል ተብሎ ነበር። ይኸው ጊዜው ደርሶ ኢራን የሆርሙዝ ሰርጥን ዘግታ ለምን እያስጨነቀች ነው?
የሆርሙዝ ሰርጥ መዘጋት በአፍሪካ የሚኖረው ተጽዕኖ በኦክስፎርድ ኢኮኖሚክስ የኢኮኖሚ ባለሙያው በርንዶን ቨርስተርን ጠቅሶ አፍሪካ ቢዝነስ እንዳሰፈረው በኢራን አሜሪካ ጦርነት ሳቢያ በገበያው ላይ የተፈጠረው ትኩሳት አፍሪካን ይነካታል። አፍሪካውያንን ወዲያውኑ የሚገጥማቸው ችግር ከነዳጅ ዋጋ መጨመር ጋር ተያይዞ የሚመጣውና የውጭ ምንዛሬ ዋጋ ላይ የሚኖረው ጭማሪ ነው። ለዚህም በአህጉሪቷ የሚገኙ ሀገሮች የገንዘብ ተቋማት የተሻለና ችግሩን ሊቋቋም የሚችል አካሄድ ማዘጋጀት ይጠበቅባቸዋል። በዓለም አቀፍ ደረጃ የነዳጅ ዋጋ መጨመር ከፍተኛ አደጋ እንደሚሆን የተናገሩት ቨርስተር ይህ በተወሰኑ የአፍሪካ ሀገሮች የዋጋ ግሽበት ያስከትላል። እንደ ናይጄሪያ ያሉ ነዳጅ ላኪ ሀገሮች ደግሞ አትራፊ ያደርጋል። የአሜሪካ እስራኤል ኢራን ጦርነትም ቀድሞውንም ከፕሬዝዳንት ትራምፕ አስተዳደር በተጣሉ ታክሶች በኮቪድ-19 እና በሩሲያ ዩክሬን ጦርነት የተጨናነቀውን የዓለም ኢኮኖሚ የሚፈታተን ነው። የነዳጅ ዘይትን ጨምሮ የተለያዩ ሸቀጦች የሚተላለፉበት የሆርሙዝ ሰርጥ የጦር ቀጠና መሆኑ ንግዱ ላይ የማይቀለበስ አደጋም ጥሏል። የኢንሹራንስ ኩባንያዎች የመድን ሽፋን አገልግሎታቸውን እየሰረዙ ነው። ለመርከብ ጭነት የሚጠየቅ ክፍያ አሻቅቧል። የጭነት መርከቦች አቅጣጫ ለመቀየር ወይም ባሉበት ለመቆም ተገደዋል። ከኃይል አቅርቦት ባለፈ የባህረ ሰላጤው ሀገሮች የአየር ክልል መዘጋት በአውሮፓና በእስያ መካከል ያሉ የአቪዬሽን ኮሪደሮችን አስተጓጉሏል። በየመን የሁቲ ታጣቂዎች ከዚህ ቀደም የሆርሙዝ ሰርጥ ሲዘጋ እንደ አማራጭ ለሸቀጦች መሸጋገሪያ ያገለግል የነበረውን ቀይ ባህርን ለመዝጋት ራሳቸውን እያዘጋጁ መሆናቸውም በተለይ አፍሪካን ውጥረት ውስጥ ይከታል። ጦርነቱ ትራምፕ እንዳሉት የ4 ሳምንታት ሳይሆን ከዚህ የተራዘመ ጊዜ ከወሰደ ከፍተኛ የነዳጅ ዋጋና የሎጂስቲክስ መስተጓጎል ስለሚከሰት የዓለምን ኢኮኖሚ የሚጎዳ ይሆናል። የአሜሪካ በሆርሙዝ ሰርጥ ያላት የንግድ ልውውጥ የተገደበ ወይም ጥቂት ቢሆንም የዓለም የነዳጅ ዋጋ መጨመር አሁን በአገሪቱ ካለው የኑሮ ቀውስ ጋር ተደምሮ ተጎጂ ያደርጋታል። የአውሮፓ ሀገሮች ኢኮኖሚ ለአደጋ ተጋላጭ ነው። አሜሪካ በአውሮፓ ላይ በጣለችው ታሪፍ ላይ ነዳጅ ዋጋ መጨመር ይበልጡኑ ተጎጂ ያደርጋቸዋል። አውሮፓ ሁሉንም የነዳጅ አይነቶች ከውጭ የምታስገባ አህጉር ናት። በነዳጅ ላይ የሚኖረው የዋጋ ጭማሪም ሆነ የነዳጅ አቅርቦት መስተጓጎል ይበልጥ ኢኮኖሚዋን ይጎዳዋል። የእስያ ዋጋ ግሽበትና የንግድ ልውውጥ ውጥረት ውስጥ ይገባል። አሁን በነዳጅ ላይ በታየ ዋጋ ጭማሪ የእስያ ሀገሮች ላይ ቅጽበታዊ ችግር እንዳይመጣ በዋጋ ግሽበት ቁጥጥር ላይ የሰሩ ስራ ቢያግዝም የነዳጅ ዋጋ ሻቅቦ የሚቆይበት ጊዜና የዋጋ ጭማሪው መጠን በተዘዋዋሪ ይጎዳቸዋል። በእስያ ከአውስትራሊያ፣ ማሌዥያ እና ኢንዶኔዥያ በስተቀር አብዛኞቹ በገቢ ምርት ላይ ተመረኮዙ መሆናቸው የነዳጅና የጋዝ ግብይት ላይ ገንዘብ እጥረት ይገጥማቸዋል። ጦርነቱ ከቀጠለና የነዳጅ ዋጋም አሻቅቦ ከቆየ በመካከለኛው ምስራቅ የነዳጅ አቅርቦት ላይ የተመረኮዙ የእስያ ሀገሮች የኢኮኖሚ መዋዠቅ ያጋጥማቸዋል። ጃፓንና ፊሊፒንስ 50 በመቶ፣ ቻይና 38 በመቶ፣ ህንድ 46 በመቶ የነዳጅ ምርት የሚያስገቡት ከመካከለኛው ምስራቅ ነው። በመሆኑም በማንኛውም በሆርሙዝ ሰርጥ የሚገጥም መስተጓጎል የእነዚህ ሀገሮች የነዳጅ አቅርቦት ፍላጎትን ይገድባል። እጥረት በማስከተል የንግድ እንቅስቃሴ እንዲቆም በማድረግ በእስያ አምራች ኢንዱስትሪ ውስጥ መስተጓጎል ያስከትላል። በእስያ የንግድ ልውውጥም ይጎዳል። ታይላንድ፣ ኮሪያ፣ ቪየትናም፣ ታይዋንና ፊሊፒንስ ባልተመጣጠነው ንግድ የሚጎዱ ናቸው። ኢትዮጵያም በአሁኑ ሰዓት ከባድ አደጋ ውስጥ ገብታለች። ከተጀመረ አንድ ወር ያለፈው የእስራኤል አሜሪካና ኢራን ጦርነት በዓለም ንግድና ምጣኔ ሀብት ላይ ጉልህ ተጽዕኖ እያሳደረ ይገኛል። የኢትዮጵያ አየር መንገድም አንደኛው የመካከለኛው ምስራቅ ጦርነት የፈተነው ተቋም ነው። በአቪዬሽን ኢንዱስትሪው ላይ ይልቁንም በሰዎች እንቅስቃሴ ላይ ያሳደረው ተጽዕኖ ደግሞ አንዱ ነው። ወደ መካከለኛው ምስራቅ ቀጠና ከ10 በላይ የበረራ መዳረሻዎች ያሉት የማለዳ ፀሐይ በኢትዮጵያ መዲና አዲስ አበባ ላይ ስትፈነጥቅ የሚታየው ቀዳሚ ገጽታ ሰማይ ጠቀስ ህንፃዎች ብቻ ሳይሆኑ የነዳጅ እጦት ባዶ ያስቀራቸው ማደያዎችና ዙሪያ ጥምጥም ረጅም የተሽከርካሪ ሰልፎች ናቸው። ከሞጆ የኢንዱስትሪ ማዕከላት እስከ መቀሌ ጦርነት ጠባሳ ያለባቸው ጎዳናዎች ድረስ ኢትዮጵያ እንቅስቃሴዋ የተገታ ሀገር ትመስላለች። ለ10 ዓመታት የዘለቀውን የመንግስት የነዳጅ ድጎማ በስልታዊ መንገድ ለማንሳት የተጀመረው የኢኮኖሚ ሪፎርም ሽግግር አሁን ወደ ሀገር ያስቸኳይ ነዳጅ እጥረት ተቀይሯል። ለችግሩ እንደመነሻ የሚጠቀሰው በአሜሪካ በእስራኤልና በኢራን መካከል ያለው ከፍተኛ ወታደራዊ ፍጥጫ ቢሆንም ጉዳዩን በጥልቀት ለተመለከተ ግን የኢትዮጵያ ነዳጅ እጥረት ፈታኝ ጉዞ ውስብስብ የሆኑ ችግሮች ጥምር ውጤት መሆኑን ይረዳል። ይህም የጂኦፖለቲካ ተጋላጭነት፣ በሙስና የበሰበሰ አሰራርና አስቸጋሪ የማክሮ ኢኮኖሚ ሙከራ ተደራርበው 120 ሚሊዮን ህዝብን ለከፍተኛ የነዳጅ እጥረት ያጋለጠ ክፉ አጋጣሚ ሆኗል ሲል አዲስ ስታንዳርድ በሰፊ አተታው ያስረዳል። ይህንን እየጠነከረ የመጣውን የነዳጅ እጥረት ቀውስ የፌዴራልና የክልል የጸጥታ አካላት መጋቢት 17 ቀን 2018 ዓ.ም ብቻ ካወጧቸው ተከታታይ መግለጫዎች በላይ በግልጽ የሚያሳይ ሌላ መረጃ አይኖርም። ባለስልጣናቱም መግለጫዎቹ እየሰፋ የመጣውና ዘርፈ ብዙ የሆነው ፈተና ማሳያዎች መሆናቸውን አምነዋል። በኢትዮጵያ ነዳጅ ማደያዎች ላይ ያለው ከፍተኛ ጫና በአሁኑ ወቅት በባህረ ሰላጤው አካባቢ ካለው ወታደራዊ ፍጥጫ መባባስ ጋር በቀጥታ የተያያዘ ነው።
መጋቢት 9 ቀን 2018 ዓ.ም ጠቅላይ ሚኒስትር አብይ አህመድ ግልጽ በሆነ ዲፕሎማሲያዊ አቋም በዩናይትድ አረብ ኤምሬትስ የኤነርጂ መሰረተ ልማት ላይ የተሰነዘረውን የኢራን ጥቃት አውግዘዋል። ይህ ወገንተኝነት የፖለቲካ ብቻ ሳይሆን የህልውና ጉዳይም ነው ያለው አዲስ ስታንዳርድ ኢትዮጵያ ለነዳጅ ፍጆታዋ 100% ከውጭ በሚገባ ነዳጅ ላይ ጥገኛ ናት። ቀደም ሲል እስከ 85% የሚሆነውን ፍላጎቷን ከጎረቤት ሱዳን የምታገኝ ቢሆንም በሱዳን ለ3 ዓመታት የዘለቀው አስከፊ እርስ በርስ ጦርነት ያንን ወሳኝ ነዳጅ ገበያ ዘግቶታል። ዛሬ 50% የሚሆነው ቤንዚንና ናፍጣ የሚመጣው በቀጥታ ከባህረ ሰላጤው ሀገራት ከኩዌት፣ ሳውዲ አረቢያና ኤምሬትስ ነው። ኢራን 20% የሚሆነውን የዓለም የነዳጅ ንግድ በሚያልፍበት የሆርሙዝ ሰርጥ ላይ ያላትን ቁጥጥር ተጠቅማ በፈጠረችው ጫና የኢትዮጵያ ነዳጅ አቅርቦት በውጥረት ውስጥ ወድቋል። በአቡዳቢ የሚገኙ የሀብሻን ጋዝና የባብ ነዳጅ መሬቶች ላይ ሚሳኤል ጥቃቶች መሰንዘራቸው በተነገረበት በዚህ ወር ድንጋጤው በአዲስ አበባ ወዲያውኑ ተሰምቷል። አንድ ስማቸው እንዳይጠቀስ የፈለጉ የዲፕሎማሲያዊ ሁነቶች ታዛቢ እንደገለጹት ጠቅላይ ሚኒስትሩ ለዩናይትድ አረብ ኤምሬትስ ያሳዩት ቁርጠኛ አጋርነት በ2018 ዓ.ም መጀመሪያ ላይ ከተፈረመው ለንተናይና ስትራቴጂካዊ አጋርነት ጋር የተያያዘ ነው። ታዛቢው የኢትዮጵያ ኤነርጂ ደህንነቷን ከኤምሬትስ ጋር አቆራኝታለች ይላሉ። መንግስት አጋርነቱ ኢንቨስትመንትና የውጭ ምንዛሪ ያስገኛል ቢልም ታዛቢው ግን ኢትዮጵያ ከእንግዲህ ገለልተኛ ታዛቢ አይደለችም፣ ኤምሬትስ ስትጠቃ የኢትዮጵያ ኢኮኖሚ አብሮ ይቆስላል ብለዋል። ኢትዮጵያ 98% የሚሆነውን ገቢ ምርቷን በጅቡቲ መስመር በኩል የምታስገባ ሀገር እንደመሆኗ በባህረ ሰላጤ የሚፈጠር ማንኛውም መስተጓጎል ለሀገራዊ ሕልውናዋ ቀጥተኛ ስጋት ነው። ይህም በመገንዘብ ጠቅላይ ሚኒስትር አብይና ከፍተኛ የፋይናንስ ባለስልጣናት የነዳጅ እጥረቱ በመካከለኛው ምስራቅ ካለው ጦርነት የመነጨ መሆኑን በመጥቀስ ሀገራዊ የነዳጅ ቁጠባ ጥሪ አቅርበዋል። የዓለም ገበያ እስኪረጋጋ ድረስ ነዳጅ ለመሰረታዊ ፍላጎቶች ብቻ እንዲውል ጠቅላይ ሚኒስትር አብይ አሳስበዋል። ከዚህ ጥሪ አስቀድሞ በመጋቢት አጋማሽ የፋይናንስ ሚኒስቴር በሊትር 10 ብር ጭማሪ ማድረጉ የሚታወስ ሲሆን የአዲስ አበባ ከተማ አስተዳደርም የትራንስፖርት ታሪፍ ጭማሪ አድርጓል።